ወሎ አካባቢ አረብ ሀገር የሄደች ሴት 50,000 ብር ይጣላል ቤታቸው ላይ እንዲከፍሉ። እዚህ በላይ ጣሊያንስ ቢመጡ እንግሊዝ ቢመጣ እኔ ሲጀመር ከመላእክታን አንዱ ነው ማረገው ዘመነ በጣም ከማክበሪያ አንፃር ነው ይሄን ቃላት ተናገርኩት። በጣም አከብረዋለሁ። አሁን ግን በጣም የተጸጸትኩበት ነው የምነግርህ። ለህዝቡም ከታች ላለው የእውነተኛ ታገይ የእውነት መስሎት ለሚሞተው ወንድሞቻችን ማስተላልፈው መልእክት ትግሉ በቃ ተጠልፏል፣ ለኛ አይሆንም፣ ህዝባችን አስፈጀ ነው። ነገ እኮ ጀነራሎች ናቸው እናንተ ምናምን እያሉ ነው ታች ላይ ያለውን አባል ነገ እኛ እኮ ጀነራል ናቸው። የተሻለ ሀሳብ ካለው የሚሞግት ከሆነ እንደዚህ አይደለም አካሄዱ ብሎ ሀሳብ የሚያቀርብ ከሆነ በሳምንቱ ሲመታ ነው የምታየው። ውጊያ ላይ ይመደብለታል፣ ገዳይ ይመደብለታል፣ ሞተ፣ በውጊያ ሞተ ነው የሚባለው። ባዶ እጁን በባዶ እግሩ ወጥቶ አሁን የስንት ሺህ ብር ጫማ ነው የለበሰ። የሚይዙት ቴክስት መጻፍ የማይችል አልትራ ስልክ አይፎን ይዞ ነው ያለ። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ ተከታታዮቻችን እንደምን አላችሁ? ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው በሳምንታዊ የትንተና ፕሮግራሜ ላይ ማለት ነው። እንግዳዬ ወጣት ነው፣ እንደምታዩት ወጣት ገብርሸት ቤተው ይባላል። ሌላ ተቀጽላ ማዕረግም ልሰጠው ይችል ነበር። ለጊዜው በወጣትነት ከእድሜው ጋር በተያያዘ እንሂድና እንደምታዩት እዚህ ከበስተጀርባ የሚታዩ የእሱ ስራዎች ናቸው። ያው የሙዚቃ ሰው ነው። በሽለላና ቀረርቶ ያው ብዙ አስተዋጽኦ ያደረገ ነው። ወጣቶችን በመቀስቀስ በህልውና የህግ ማስከበር ትግሉ ወቅት ሀገርን እንዲከላከል ህዝቡንና ሰራዊቱን አነሳስቷል። ከዛ በኋላ ደግሞ ያው አማራ ተበድሏል። የአማራ ጥያቄን ደግሞ መፍታት የሚገባው አሁን በዚህ በጽንፈኛው ቡድን በሚከተለው መንገድ ነው ተብሎ በታመነበት ጊዜ ደግሞ ያው ብዙ ወጣቶችን ወደ ትግል አስገብቷል። በዚሁ በሙያው እና ከአመራሮቹ ጀምሮ ቀደምት የፋኖ አባል ነው። ከዛ ቀጥሎ ደግሞ ቀደምት ወደ ሰላም የመጣም ነው። ባይዘው የቡድኑን አካሄድ በመረዳት በቀደምት ወደ ሰላም ከመጡ ሰዎች አንዱ ነው ወጣት ገብርሸት ቤተው። ዛሬ ከሱ ጋር ቆይታ እናደርጋለን። እንግዲህ በዚህ በሙዚቃ ህይወቱም ዙሪያ በዚህ ደግሞ በቡድኑ ወደ ሰላም ሲመጣ ምንድን ነው ወደ ሰላም እንዲመጣ ያደረገው፣ በፋኖ ትግል ውስጥ ያለው አካሄድ አሁን ምን ይመስላል፣ እሱን እንዴት ይመለከተዋል በሚሉ በዝርዝር ጉዳዮች ላይ እንነጋገራለን። እንግዲህ እሱ በዚህ በአማራ ፋኖ ውስጥ ያለው ሚና ከፍተኛ ነው። በዚህ ያልኳችሁ በኪነ ጥበቡ ዙሪያ በጣም ተጽዕኖ ፈጣሪ ነው። ከከፍተኛ አመራሮችም አንዱ ነው። በእዛ አመራር ደረጃ የሚገለጽ ሰውም ነው። ለአመራሮቹ ደግሞ በጣም ቅርብ ነው። በተለይ ለዘመነ ካሴ በጣም ቅርብ ነው። ዘመነ ካሴን ከእስር ቤት በማስወጣት ወደ ትግል በማስገባትም የራሱ የሆነ አስተዋጽኦ አለው። እነዚህ ጉዳዮች ላይ እናወራለን። እንግዲህ ዛሬ በመጀመሪያ ደረጃ ገብርሸት እንኳን የሰላምን መንገድ ተከትለህ ወደ ሰላማዊ ህይወት መጣህ እላለሁ። አንተን ተከትለውም ብዙ ሰዎች ወደ ሰላም መጥተዋል። ይህም ትልቅ አስተዋጽኦ ነው። በተጨማሪ ደግሞ እንግዳችን ሆነ እዚህ የሀቅና ሳቅ ስቱዲዮ ውስጥ ስለተገኘህም ምስጋናዬን አቀርባለሁ። አመሰግናለሁ። አሁን የፋኖን ትግል ወደኋላ እናቆየውና እንግዲህ በዚህ በሙዚቃ ስራ በተለይ ህዝብን በማነሳሳት ረገድ በዚህ በፉከራ በሽለላ በቀረርቶ ባለህ ሚና እና በዚህ ሰብዕና ዙሪያ
እስቲ ወደዚህ የገባህበትን አጋጣሚና ይህን ስራ መርጠህ የተሰለፍክበትን ምክንያት ብትገልጽልን። እሺ፣ አመሰግናለሁ። ያው እኔ ወኔ ቀስቃሽ ስራ በመስራት ነው የምታወቀው። ወኔ ቀስቃሽ ስራዎች እንግዲህ ከአባት ከእናት የተወረሰ ከአባቶቻችን፣ እኔ አሁን የአርበኛ ቤተሰብ ልጅ ነኝ እና ስራዎቹን የምሰራበት ከስሜት ከልብ ነው። ኖርማል ዜማ፣ ግጥም ምናምን ለእንትን ሙዚቃ ሰው እንዲሰማው ምናምን ሳይሆን የኔን ፊሊንግ ይገልጻል። የእውነት ከስሜት ከልብ ነው ማቅራራቸው መፎክራቸው እና ለወታደር ትልቅ ክብር ስላለኝ ለሀገር ዘብ የሚሆን ትልቅ ለኔ ቦታ ያለው ነፍጥ ያዘሉ ስራዎችን የምሰራበትም ዋና ምክንያት ከወኔ ቀስቃሽነት ነው። በዚህ በቲፒኤልኤፍ ሰሜን ዕዝን አጥቅቶ በተካሄደው ጦርነት ወቅት የህግ ማስከበርና የህልውና ዘመቻ በተከታታይ ተደርጎ ነበረና ብዙ የጥበብ ሰዎችም ወደ ከሰራዊቱ ጎን በመቆም ሰራዊቱን ሲያነሳሱ ነበረና የተወሰኑ ስራዎችን ሳየው በዛ ጊዜ ካሄዱ ናቸው። በዛ ጊዜ የቀረቡ አሉ። በተለይ አሁን እንደ በላይ ዘለቀ ሆነህ አክትም አድርገህ እንደገና የተለያዩ መልእክቶችን የሚያስተላልፍ የሚያነሳሳ ስራ ይሰራህበታል። የፉከራና የቀረርቶ ይሄ መክትና በለው እና ያኔ በዛ በጦርነት ወቅት የነበረህን አስተዋጽኦ እንዴት ታስታውሰዋል? በጦርነት ወቅት ሌሎቹ አርቲስቶች መድረክ ለመስራት ለማነቃቃት ሁሉም አርቲስት ሲንቀሳቀስ በነበረበት ሰዓት እኔ ወታደራዊ ስልጠናን ወስጄ በማይክም በአፈሙዝም ለመዋጋት ራሴን አዘጋጅቼ ነው ወታደራዊ ስልጠና ወስጄ በሰሜኑ ጦርነት ስሳተፍ የነበረ። በዛን ሰዓት ወታደራዊ ስልጠና በራሴ ጥያቄ ነው ገብተህ የሰለጠንከው? በራሴ ጥያቄ ወታደራዊ ስልጠና መውሰድ ስላለብኝና ሀገር ድንበር ሲወረር ቁሜ ማየት እንደሌለብኝ ማይክ ብቻ ይዤ ወደኋላ እንዳለን ወታደራዊ ስልጠና ስለሚያስፈልገኝና በሰዓቱ ከወታደር ወንድሞቻችን ጋር ከጎን ተሰልፌ ለመዋጋት ራሴን አዘጋጅቼ ነው ወታደራዊ ስልጠና የወሰድኩ። እንግዲህ በዚህ ደረጃ ያው ለሀገር ዋጋ ከፍልሃል። ወይም በወቅቱ ኢትዮጵያ ላይ ተነስቶ የነበረውን ሀገር የማፍረስ አደጋ በመከላከል ረገድ የበኩልህን አስተዋጽኦ አበርክተሃል። ከዚህ በቀጥታ ወደ ጽንፈኛው ፋኖ ትግል የገባህበት አጋጣሚ እና ምን አስበህ ነው ወደዚህ የገባው? ወደ ፋኖ የትግል መስመር የገባሁበት ዋናው ምክንያት የህዝብ ጥያቄዎችን ይዘን የወጣ ነው። እኛ ለመጀመሪያ ጊዜ ነፍጥ ካነሱት ሰዎች አንዱ እኔ ነኝ። ነፍጥ አንስተን ጫካ የወጣ ነው የህዝብ ጥያቄን ለማስመለስ። ተፈናቀለ በየትኛውም ቦታ ላይ ነግዶ ማትረፍ አለበት፣ በነፃነት መኖር አለበት የሚል ሀሳብ ያላቸው የህዝብ ጥያቄዎችን ብዙ የህዝብ ጥያቄዎችን ይዘን ወጣን። የህዝብ ጥያቄዎችን ይዘን ከወጣን በኋላ ግን የሚደረጉና እየተሰሩ ያሉት ስራዎች ትክክል እና አግባብ አልሆን ሲሉ የሰላም አማራጭ ተቀብዬ መጥቻለሁ። እስቲ አሁን ከአመራሮቹም ጋር በጣም ቅርብ ነህ፣ ራስን በከፍተኛ አመራር ላይ የነበርክ ነህ። እንደገና የፋኖ የኪነት ቡድንም ኃላፊ ነህ እና እነዚህ ነገሮች ከአንተም ውጪ ብዙዎችን ወደ ፋኖ እንዲቀላቀሉ አድርገዋል። ልክ ነው አይደለም? አዎ። ስለዚህ አሁን ያንን ስታስበው የትግሉ መስመር ልክ እንዳልሆነ አሁን ተገንዝበህ ነው አንተ የመጣኸው። ግን ብዙዎችን ለትግል እንዲወጡ ከማድረግ አንጻር እንዴት ታየዋለህ? አሁን ይሄን እንግዲህ በሰዓቱ ልክ ነኝ። ለግለሰቦችም ሰርቻለሁ፣ ለትግል አላማ የሚውል ለዘመነ ካሴም ሰርቻለሁ፣ ዘፍነለታል፣ ዘፍኛለሁ፣ አቀራርቻለሁ። ልክ ነኝ በሰዓቱ እኔ በገባይ ልክ ወይም ልክ ነው ብለህ አምናሃል? ልክ ነው ብዬ አስቤ ስንወጣ የወጣ ነው ልክ አግባብም ነበር። ጥያቄውን ይዘ ነው የወጣ ነው መንገድ ልክ ነበረ። በኋላ ቅርጽና ይዘቱን ቀየረ። ጠላት ከምናላቸው ሰዎች ጋር አብሮ መስራት ተጀመረ። ኢትዮጵያን ለመውጋት
ከባዕድ ሀገር ሰው ጋር ኢትዮጵያን ለመውጋት ሲማማሉና ሲስማሙ ኢትዮጵያን ለመውጋት አይደለም የወጣሁት እኔ። የህዝብ ጥያቄን ለመመለስ የአማራ ህዝብ ተበድሏል፣ ተጨቁኗል፣ ተገፍቷል፣ የወሰን ጥያቄ አለ፣ እነሱን ለማስመለስ ነው የወጣሁት። ከዛ ውጪ በመሪ ደረጃ ያሉት ጥቅም ተኮርና የራሳቸውን ገጽታ ግንባታ ላይ ሆነ መኪና ይገዛሉ፣ ቤት ይሰራሉ፣ የራሳቸውን ላይፍ ማመቻቸት እንጂ የህዝብ ጥያቄዎቹ ቀሩ፣ ተረሱም። በመሪ ደረጃም ከክፍለ ጦር ከብርጌድ ወደ ዝም በመሪ ደረጃ ከፍ ሲሉ ለኔ ይመቸኛል፣ ለዝርፊያ የሚመቻቸውን ሰው ነው የሚመደቡ። አቅም ያለው ታች ላይ ያለ እውቀት ያለው በጣም እውቀት ያላቸው ታች ላይ አባል ሆነው ነው እየታገሉ ያለው። ትግሉ ልክ ነው ብለው ወጣው፣ ግን የሚያታግላቸው አጣው። ከታች ያለው አባል እየተሰቃየ ያለው አባል የእውነተኛው ታጋይ አለ። በመሪ ደረጃ ያሉት ግን ሌባ የማይገልጻቸው ሌቦች ናቸው። እኔ አሁን ከዛ ስወጣ በጣም ብዙ ስድቦችን አስተናገድኩኝ። ባንዳ፣ ካዲ። እኔ ካዲ አይደለሁም፣ እኔ ባንዳ አይደለሁም። ባንዳ ማለት ከጠላት ጋር የሚሰራ ሀገሩን ሊወጋ አብሮ የተሰለፈ፣ ካዲ ማለት እሱ ነው። ህዝቡን የሚዘርፍ፣ ለህዝብ ነው የወጣው ብሎ ህዝቡን የሚዘርፍ፣ ባዶ እጁን በባዶ እግሩ ወጦ አሁን የስንት ሺህ ብር ጫማ ነው የለበሰ፣ የሚይዙት ቴክስት መጻፍ የማይችል አልትራ ስልክ አይፎን ይዞ ነው ያለ። በወረዳ በትንንሽ ከተሞች ላይ ቁርስ ቤት፣ መጠጥ ቤት ያልከፈተ የለም። መነገጃ ነው የሆነው። ህዝብ ነው የወጣን ይባላል። ህዝብ እየተሰቃየ ነው ያለ። ህዝብ ከቦታ ቦታ ሄዶ ሰርቶ መመለስ አይችልም። በራሱ ዜጋ በራሱ እየተጨቆነ ነው። አማራ እርስ በርሱ እያለቀ አድማ በትን፣ ምንሻ፣ ፖሊስ ትልቅ ወንድሙ ፋኖ ነው፣ ትንሽ ወንድሙ አድማ በተና ነው። ትልቁ ፋኖ ነው፣ ትንሹ ምንሻ ነው። እየተመታታ እየተገዳደለ ያለ እርስ በርስ እዛው ነው ያለ እና የትኛውን ነው ህዝብ ነፃ ሊወጣ የሚችል በዚህ አካሄድ? አሁን እንዳልከው ያው ትግሉ ትክክለኛ ነው ብላችሁ አምናችሁበት ወይም ትክክለኛ እንደሆነ ተደርጎ ፕሮፓጋንዳ ተሰርቶ አማራ ተበድሏል፣ የአማራ በደል ደግሞ ሊንቀይር የምንችለው በነፍጥ ብቻ ነው በሚል ወታችኋል በጊዜው እና በአጭር ጊዜም ድል ይገኛል ተብሎ ፉከራ ነበር፣ የመሳሰለው ነበር። አሁን አንዳንዴ ከቡድን ውስጥ የሚወጡ መረጃዎች እንደሚያመለክቱት ከዚህ በፊት የመጡ ሰዎችም እንደገለጹልኝ የተወሰኑ ሰዎች ብቻ በስልጣን ላይ እንዲሆኑ፣ ለምሳሌ ዘመነና በዙሪያ ያሉት እና አስረስ ማሬ፣ ሌላ ሰው በቡድን ውስጥ ጎልቶ እንዳይወጣ የሚሰሩ ስራዎች እንዳሉ ነውና ያለው ሁኔታ እንዴት ነው? እነዚህን የምታያቸው ማለት አሁን የሀሳብ ነጻነት የለም፣ ይሄ ነገር ልክ አይደለም ተብሎ ውይይት አይደረግም። እንደዚህ ያሉ ሰዎች ደግሞ ምንድን ነው የሚደርስባቸው? ቅድም እንደነገርኩ የሀሳብ ነጻነት የለም። እንደ ሌባውን ሌባ ነው የሚፈልገው። በመሪ ደረጃ ያሉት ራሳቸውም ንጹህ ስላልሆኑ የራሳቸውን ሀብት ማካበት ላይ ስላሉ የራሳቸውን ስልጣን ወይም ዙፋን ፍለጋ መኳተል ላይ ስላሉ ታች ላይ ያሉትን አባል ቸክ የሚያደርግ የለም። እንደገና ደግሞ የተሻለ አቅም አለው የሚባል ሰው በራሳቸው ወገን ውጊያ ሲደረግ በራሳቸው ወገን እንዲመታ ይመድባሉ፣ ያስገድላሉ። የተሻለ ሀሳብ ካለው የሚሞግት ከሆነ እንደዚህ አይደለም አካሄዱ ብሎ ሀሳብ የሚያቀርብ ከሆነ በሳምንቱ ሲመታ ነው የምታየው። ውጊያ ላይ ይመደብለታል፣ ገዳይ ይመደብለታል፣ ሞተ፣ በውጊያ ሞተ ነው የሚባለው። እና ይሄ እንዲሁም ነፃ መውጣት አለበት ብዬ የማስበው የአማራ ህዝብ ነፃ መውጣት አለበት ብዬ የማስበው የአማራ ፋኖ መሪነን ከሚሉት ነው ነፃ መውጣት የመጀመሪያው። አሁን ራሱ ፋኖም ቢሆን የተራ ተዋጊው ወይታች ያለው ከሱ ነው ነፃ መውጣት ያለበት። እንደው አሁን በዚህ አይነት መንገድ የተወገዱ እንደው የምታስታውሳቸው አሉ? የብዙዎች ዝርዝር ወጥቷል ኦፍ ኮርስ፣ ግን አንተ እንደው ዝም ብለህ በቅርብ የምታውቀው እና የሚጸጽትህ እንደው ይሄ ሰው ምናምን የምትላቸው ሰዎች? ብዙ ሰዎች አሉ። ለህዝብ
እንትን ስል ሚዲያ ላይ ባልናገረው ጥሩ ነው እንጂ እኔ የማውቀው በጣም ብዙ ሰዎች አሉ በሴራው። ለነገሩ ለቤተሰብም አሁን ሳይታሰብ የሚሰማ መርዶም ሊሆን ይችላል። ልክ ነህ። ኤኒዌይ እሺ፣ ግን አለ እንደዛ የምታስበው ሰው ስሙን ባንጠራም አለ። ስሙን ባንጠራም ለህዝብ ክብር ስል ሚዲያ ላይ አልናገርም። ግን ያስገደሏቸው ጀግና ወንድሞች አሉን፣ በጣም ጀግና ወንድሞች። በነገራችን ላይ በሐሳብ የበላይነት የማያምን ውስን አእምሮ ያላቸው ናቸው በመሪ ደረጃ ያሉት። በሐሳብ የበላይነት ካመንክ እኛ ቅድም እንደነገርኩ የህዝብ ጥያቄ ይዘን ወጣን በነፍጥ የተወሰነ ማስገቢያ የሚሆን ነገር እንጂ ዘላቂ በነፍጥ ለውጥ ይመጣን ብዬ አላሰብኩም። በሐሳብ የበላይነት በጠረጴዛ ዙሪያ መደራደር ካለብህ የምትደራደርበትን ነጥብ አስቀምጠህ ህዝብ እፎይ ብሎ የሚያርፍበትን መንገድ መፈለግ እንጂ በነፍጥ ታንክና ባንክ የያዘን መንግስት በነፍጥ መጣል አይቻልም። አንደኛ 4 ኪሎ ይላሉ። 4 ኪሎ የሁሉም ብሔር ብሔረሰቦች ሐሳብ ሲኖርህ እንጂ አንድ ብሔር ይዘህ 4 ኪሎን መመኘት ኤርፖርት ዶ ጀልባ እንደመጠበቅ ነው። ግን አሁን አንተም እንደ ኪነት ሰው በዛ ጊዜ 4 ኪሎም በቀላሉ የሚገባ አርገህ አስበህ ነበር። በዚህም ቀስቅሳል 4 ኪሎ እንገባለን ብለህ። ልክ ነኝ፣ ቀስቅሻለሁ። ልክ የሆንኩበት መንገድ ፕሮፓጋንዳም አንድ መታገያ ነው። ፕሮፓጋንዳ እየሰራን ነበር። ያው ሐሰትም ቢሆን ግን ለማነሳሳት ትሰራለህ። በጣም ብዙ ጦሩን አነሳስቻለሁ። በጣም ብዙ ታጋይ አፍርቻለሁ። አልተጸጸትኩም። የሞቱት ወንድሞችን ግን በጣም ከልብ ይቆረቁረኛል። ዛሬ ቢኖሩ የሚጠቅሙን ነገ ለሀገር ዳር ድንበር መከታ የሚሆኑ ወንድሞችን አጣና በዚህ ትግል ፕሮፓጋንዳው እንግዲህ አንዱ የኪነቱንም ጨምሮ የሚዲያ ላይ ከፍተኛ ትኩረት ተሰጥቶ ፕሮፓጋንዳ ይሰራል። ምናልባት ያ ፕሮፓጋንዳ እዛ ውስጡ ያለውን አንተንም ጭምር ተጽዕኖ ሊያደርግብህ ይችላል። ምን በውሸት ይሄን መሬት ያዝን እንደዚህ ያደረግን ቁመናችን ይሄን ያህል ነው፣ መከላከያው ደካማ ነው፣ በቀላሉ እንደዚህ ይወድቃል ተብሎ እኮ የሚሰራ ነገር ራስህም ላይ ተጽዕኖ ያደርጋል። እና የፕሮፓጋንዳ አካሄዱ ግን አሁን በደንብ እንደው ሰከን ብለህ ስታየው ምን ያህል ነው? ምን አይነት ነው? እንደው ይሄ በውሸት ፈጠራ ደጋግሞ አንዳንድ ነገርን በማንሳት በሰው ላይ ሲያሳድር የነበረው ተጽዕኖ ፕሮፓጋንዳ እኛ ጋር እንትን ሚዲያ ላይ በደንብ ነው ይሰራል። ሚዲያ ላይ ትኩረት ተሰጥቶ ነው የሚሰራው። ዋነኛው የጦርነቱ ፓርት እሱ ነው። ዋነኛው ሚዲያ ነው። ሚዲያ በደንብ ፕሮፓጋንዳ በደንብ ነው የሚሰራው። ይሄን ያልተማረከ ይሄን ያልተደረገ በእርግጥ አው ማርከናል፣ በሰዓቱ ገጥመናል፣ ከኛም የተሰዋለ በሰዓቱ ጠላት ብለን ከወጣንበትም የተሰዋለ ወንድሞቻችን ጋር እና የኛው ሞር የአማራ ፋኖ በጎጃም 48 ብርጌድ አለው። ከ48 ብርጌድ አንድ ህዝብ ግንኙነት አለው። እያንዳንዱ አንድ ህዝብ ግንኙነት አለው። 9 ፌክ አካውንት እንዲከፍትና 480 የሚዲያ አካል እንደነበረ ሆኖ ቁጥሩ እንዲሁም በዚህ አጋጣሚ እኔ የወጣው ጊዜ ብሉ ሳይበር እንትን ስራውን የጀመረበት ሰዓት ነበረ። የነሱ አጠቃላይ ሚዲያው እኔን ቀሚስ እያለበሰ ያን ያህል ጀግና ሲለኝ ነበረ። አሁን ከገባሁ አዝማሪ ማለት ጀመረ፣ ፈሪ ማለት ጀመረ፣ ካዲ ማለት ጀመረ እና ብዙ ሀብት ንብረት ሉዝ አድርጌያለሁ። ፕሮፓጋንዳውን አሁንም ድረስ እየተሰራበት ያለ እዚህ እንመጣለን፣ አሁን እዚህ ይሄንን እናደርጋለን፣ እንደዚህ ይደረጋል። በፕሮፓጋንዳ አገር መምራት አይቻልም። በሐሳብና በስሌት በስሜትም አይደለም። ቆም ብሎ ማየት ያስፈልጋል። ህዝቡ በጣም ተበድሏል። ህዝቡ እየተሰቃየ ነው ያለ። ይሄንን አምጣ ይባላል። እንዲሁም ወደ ወሎ አካባቢ ምንድን እንትን እኔ አልሄድኩም። ወሎ አካባቢ አረብ ሀገር የሄደች ሴት 50,000 ብር ይጣላል ቤታቸው ላይ እንዲከፍሉ ተመዝግበው አረብ ሀገር የሄዱ ሴቶች 50,000 ብር እንዲያዋጡ። ካላዋጡ ካላላችሁ 5,000 ብር። አሁን ግብር ሁሉ ይሄንን አምጡ ይደረጋል። እህል ይዋጣል። አርሶ አደሩ በጣም ተሳቆ ነው ያለው።
ነጭ ጤፍ ሽጦ በቆሎ በልቶ የሚያድር ቤተሰቡን ለመምራት ነው። ይህንን ማህበረሰብ ነው ነፃ እናወጣለን ብለን ወጥተን እሱ ነጭ ጤፉን ሸጦ ለነሱ ገንዘብ ይሰጣል። ከዛ በኋላ እሱ በቆሎ ይበላል። ይሆን ያለው እሱ እና አሁን በአጠቃላይ የአማራ ህዝብ ይሄ ፋኖ ትግል ከመጀመሩ በፊት እንግዲህ ታውቀዋለህ ውስጡ ስለኖርክ ማለት ነው። ያን የሚኖረው ኑሮና አሁን ነፃ እናወጣለን ከተባለ በኋላ ያለው ሁኔታ እንግዲህ በእንቅስቃሴ ነፃነቱ፣ ነግዶ በመብላቱ፣ አርሶ በመጠቀሙ ረገድ በፊት ነፃነት ተበድለሃል ነፃ እናወጣለን ተብሎ ከነበረበት ጊዜ በፊትና አሁን እንደው ስታነጻጽረው እንዴት ነው? አሁን በጣም ራሳችን ነው ጨቁናን ነው ያለ። በፋኖ ተጨቁኑ ከፋኖች አንዱ ነው ስለሆንኩ ተጨቁኗል። በጣም በድለነዋል፣ አሰቃይተነዋል። ይሄንን አድርግ ይሄንን አምጣ እያልን በየጊዜው ማህበረሰቡን በደንብ አሽተነዋል። ነፃ እናወጣለን ብለን ወጠን ባርነት ቀንበር እኛን ነው እየጫና ያለ። ህዝባችን በጣም በድለናል። ሁሉም ሰው ታሪክ ይወቅሰዋል፣ ሁሉም ሰው ታሪክ ይጠይቀዋል። ዛሬ ባንዳ ያለን ነገ ሊያመሰግነን ስለሚችል፣ ዛሬ ካዲ ያለን ነገ ሊያወድሰን ስለሚችል እኔ ውደሳም ነቀፌታም ለኔ ትርጉም የለውም። የምችለውን አደርጋለሁ ለህዝብ። ህዝብን በማንቃት እታወቃለሁ። የህዝብ ልጅ ነኝ፣ ኪነ ጥበብ ባለሙያ ነኝ፣ የህዝብ ልጅ ነኝ። ህዝብን ማንቃት ነው የኔ ስራዬ። ቀድሞ በመውጣትም በማታገልም የቀደመኝ የለም እንደነገርኩህ። አሁን ደግሞ ስወጣ ከዛ ትግል ስወጣ ቀድሜ የወጣሁት እኔ ነኝ። አካሄዱ ልክ ስላልሆነ እኔ ከወጣሁ በኋላ በጣም ብዙ አባል ወጣ። አሁን ውጊያ የማይገባ በጣም ብዙ አባል አለ። ምክንያቱም ፌክ ነው፣ አካሄዱ ልክ አይደለም፣ በዘመድ የታጠረ ነው፣ ወንዝ የሚያሻግር ሀሳብ የላቸውም መሪዎች። ግን ያው ሚዲያ ላይ አልቀረብክም። ሌሎች ካንተ በኋላ የመጡ ቀርበዋል። ዞሮ ዞሮ ምንድን ነው አሁን አንተ የኪነ ጥበብ ሰው ነህ፣ የኪነት ሰው ነህ፣ ራስህ ነህ የዘፈን ግጥሞችንም የፉከራ የቀረርቶ ሁሉ የምታዘጋጀው። እንግዲህ ደራሲም ነህ ወይም የዜማ ግጥምም የግጥምም ዜማም ትደርሳለህ፣ ራስህም ትጫወታለህ። እና ዋናው ነገር ምንድን ነው ትናንትን በዚህ ደረጃ ልክ አልነበርኩም የሰራሁት ብለህ የምትረዳ ከሆነ በቀጣይስ አሁን በዚህ ሙያህ በተሳሳተ የትግል መስመር የገባውን በመመለስ ረገድ ምን አስተዋጽኦ ለማበርከት ተዘጋጅተሃል? ይኸው እንግዲህ እኔ በመጀመሪያ ራሴ ወጥቻለሁ። ከዛ ትግል መስመር ራሴን አግልያለሁ። ለመንግስት የሰላም ጥሪውን ተቀብዬ እጅ ሰጥቻለሁ። ሌላ እኔ ከወጣሁ በኋላ በጣም ብዙ ወንድሞችን አጥቻለሁ እና ወደ ሰላም እንዲመጡ አድርገሃል። ወደ ሰላም እንዲመጡ አድርጌያለሁ። ከዛ ውጭ ደግሞ በጣም ብዙ ጀግና የምንላቸው ወንድሞችን አጠና። አሁን ከዚህ በኋላ ሞት ይብቃ፣ ሁሉም የሰላም አማራጭን እየተቀበለ የህዝብ ጥያቄያችንን ተመልሶልኝ አይደለም የመጣሁት። እኔ የህዝብ ጥያቄ ተመልሶልኝ ሳይሆን በጠረጴዛ ዙሪያ በሀሳብ የበላይነት ቁጭ ብሎ በመወያየት ነገሮቹ እንዲፈቱ፣ ህዝብን አስጨረስን፣ ህዝብን በደልን በሚል እሳቤ ነው የወጣሁት እና ሁሉም የሚቀር የለም። በነገራችን ላይ ሁሉም ይገባል። የሚቀር ማንም ስለሌለ ማለት ነው። ስሜቱን ታውቀዋለህ። ራሱ ደግሞ የሚዋጋው ኃይል ጋር ተመጣጣኝ እንዳልሆነም እንግዲህ አንተ በይበልጥ በደንብ ስለማውቀው ሚዲያ ላይ እንደነገርኩህ ሚዲያ ላይ ነው አሁን ይሄ ፕሮፓጋንዳ ስራ ይሰራል። እንደዚህ እኔ ገብርሸት አይደለሁም እኔ ከሊ አይደለሁም እያሉ ሚዲያ ቲክቶክ ላይ ሲሰሩ ነበር። አንሄድም እጅ አንሰጥም ምናምን እያሉ ማለት እና እሱንን እያዩ እየሳኩ ነበር። ያን ሚዲያ ላይ ይናገሩና ግን በውስጥ ይጽፉልኛል። መምጣት ይፈልጋሉ፣ ብዙዎች መምጣት ነው የሚፈልጉ፣ መምጣት ይፈልጋሉ። የሚቀርም የለም። ደግሞ ሁኔታው የማመቻቸት ጉዳይ ነው፣ ሁኔታው ጉዳይ እንጂ የሚቀር የለም። ዛሬ የተሰደብነው ቅድም እንደነገርኩ ነገ የምንወደስበትም አግባብ ይኖራል። ምክንያቱም እያንዳንዱ አንድ የሻለቃ አመራር በእኛ አጠራር የሻለቃ አመራርና የብርጌድ አመራር የሆነ ከታች ያለ እንኳን
አለማፈሩ የገጠር ቤት ሰርቷል። ገጠር እንግዲህ ህዝብን ዘርፎ የገጠር ቤት ሳይቀር ትልልቅ ቤት ረጃጅም ይሄ አዳራሽ የሚመስል ቤት ሰርቶ ነገ የህዝብ ያጎረቤት እንደሚጠይቀው አቅ ገብርሸት ከዘረፈ ገብርሸት ከሰረቀ ይጠየቃል። መቼ ዛሬ ጀምሮ የሰላም ጥሪውን ከተቀበልኩ ጀምሮ መመርመር መጠየቅ ያለበትን ነገር ይጠየቃል። ግን እየተዘረፈ የሚኖር ነው የሚመስላቸው። አሁን እዛ ላይ ያለ የሻለቃ አመራር መጥቶ እዚህም የሻለቃ አመራር የሚሆን ይመስላል። ፕሮፓጋንዳ የሚሰጠው በዚያ ልክ ነገ እኮ ጄኔራሎች ናቸው እናንተ ምናምን እያሉ ነው ታች ላይ ያለውን አባል ነገ እኛ እኮ ጄኔራል ናቸው እና ይሄ ፕሮፓጋንዳ ነው፣ የትም አያደርስም። የሚከደው መንገድ የውሸት ነው ማለት ሽጠውታን ትግሉን አሁን ከጠላት ጋር እየሰሩ ሎድ እየተጫነ ይመጣል። ተተኳሽ እየተጫነ መጥቶ ትንኮሳ ካላደረጉ ለምን ስለሚባሉ መሳሪያ የሰጣቸው አካል ውጊያ እንዲያደርጉ ይፈልጋል እና የግድ ተገፍተው ወደ ውጊያ ይገባሉ። በቃ በዙሪያው ላይ ተኳኩሶ ይሄዳሉ፣ ይመለሳሉ። እዛዎች ከቀናቸውም ያቃጥላሉ። ገብተው ምን ያየነው እኮ ነው አይደል እንዴ? መንደር አቃጥለው ይሄን ሰርተናል ብለው ለሻዕቢያና ለወያኔ አይደል? አዎ ልክ ነው። እንትን ነው። አሁን ይሄ ደግሞ ትውልዱን ገሎታል። በመሪ ደረጃ ያሉት 3 ዓመት ከትምህርት ገበታ እንትን ብለናል እንግዲህ እንዳይማር አድርገዋና ሙሉ አማራ ማለት ምን አይነት ትውልድ ለመቅረጽ እንደታሰበ አሰቡ። ምን አይነት ሀገር ለመገንባት ነው? ያልተማረ ዜጋ በቃ ይሄ በቃ ጠላት እዚህ በላይ የለም። በነገራችን ላይ ጠላት እዚህ በላይ ነው እና አሁን ምንድነው ያልመለስክልኝ ጥያቄ ማለት ኦፍ ዘ ሪከርድ ከእንትን በስተጀርባ አውርተንበታል፣ ግን ማለት ነግረኸኝ ነበር የራስን ስሜት የኪነት ሰው በቀጥታም ማለት ትክክል ባልሆነም ትክክል በሆነ መንገድም ያነሳሳል ሰዎችን። መሪ ነው። ሙዚቃ ሰዎችን ይማርካል። በተለይ የአማራ ባህል ላይ ይሄ ፉከራ ቀረርቶ ያለው ተጽዕኖ በጣም ትልቅ ነው እና ይሄ ትግል ሲጀመርም አንዱ ትግሉን ለማቀጣጠል እንዳቅጣጫ ተቀምጦ የነበረው ይሄ ነው። በኪነት በሃይማኖት በመሳሰሉ ተብሎ ዲፋይን ተደርጎ የተገባበት ነው ሲገባ እና በዚህ መስክ እንዳልከው አምኜበታለሁ ብለህ የሰራኸው አለ። መስመሩን ሲስት ደግሞ ትክክል አይደለም ብለዋል። ባመንክበት ጊዜ ደግሞ ወደ አንተ እምነት ያመጣቸው ሰዎች ብዙ ናቸው። አንድ ምሳሌ ልስጥህና እኔ በቲፒኤልኤፍ ውስጥ ድሮ ትግል ላይ ያሉ ኪሮስ አለማየሁ የሚባል ድምፃዊ ነበረ። በኋላ በፍቅር ዘፈንም በምንም ይታወቃል ኪሮስ አለማየሁ እና ትግል ከወጡ ሰዎች አንዱ ነው። ብዙ ወጣቶችን ወደ ትግል ወስዷል። በኋላ መጥቶ ለመንግስት እጅ ሰጠና ያስወጣሁትን ወጣት እመልሳለሁ ብሎ በዘፈን ብዙ ወጣቶችን መለሰ። በጣም ብዙ እሱን እያዳመጡ የመጡ ብዙ በዛ በህወሓት ውስጥ የነበሩ በኋላ ተደራጅተው ሁሉ ህወሓትን የወጉ ነበሩ ማስታውሰው። እና ይሄ ጉዳይ እንዳልከው አሁን ጸጽቶ ስታስበው ብዙ ወጣትን አሁን ደግሞ ከተጨማሪ እልቂት ማዳን ያስፈልጋል አይደል? እና በዚህ ጉዳይ ልታደርግ ያለህን አስተዋጽኦ እና በዚህ ዙሪያ ያለህን ቁርጠኝነት ነው አሁን እኔ እንድገልጽ የፈለኩት። ለምን እንደውም በዚህ ስሜት አውርተህልኛል እና እዚህ እንደው ለተመልካቾቻችን እንዲደርስ። አይ እኔ ከሀገር መከላከያ ጋር ሁኜ ሊያታግል የሚችል ዳር ድንበር ሊያስጠብቅ የሚችል ጫካ የወጡ ወንድሞችን እንዲመለሱ ስራዎችን እሰራለሁ። አሁን ሚዲያም ላይ ለሚሰማኝ ለሚመለከተኝ ከታች ላለ ጀግና አባላችን አካሄዱ ልክ ስላልሆነ በመሪ ደረጃ ያሉት መሪዎቻችን ብለን የሰየምናቸው ሰዎች በአግባቡ እና በልኩ እየሄዱ ስላልሆነ አጉል ሞት እንዳይሞቱ የሰላም ጥሪውን ተቀብለው እንዲመጡ መልእክት ማስተላለፍ ፈልጋለሁ። ከዛ ውጭ በኪነ ጥበብ ስራዎች ሀገራዊ ይዘት ያላቸውን ስራዎች ለመስራትም ዝግጁ ነኝ።
በዚህ አጋጣሚ የሀገር ዳር ድንበር መከታ የሆነውን መከላከያ ሰራዊትም ገብቼ ባነቃቃ ደስ ይለኛል። ኦኬ እንግዲህ አሁን አንዱ የዚህ ቡድን ጸረ ኢትዮጵያዊነት ወይም የትግሉ መስመር ትክክል አለመሆን እየታየበት የመጣው ከብሔራዊ ጥቅም በተጻራሪ መቆሙ ነው። ፕሮፓጋንዳው አሁን እና አስረስ ማሬ እየወጡ የባህር በር ጥያቄ የኢትዮጵያ ጥያቄ አይደለም እንደዚህ እያሉ ይሰራሉ። ትልልቅ ከሻዕቢያ ጋር እንሰራለን ከህወሓት ጋር እንሰራለን ይላሉ። ይሄ መቼም በዛ በተራው እንትን ውስጥ አባል ውስጥ ወይ በአብዛኛው እዛ በመካከለኛ አመራሩም ብዙ እንትን የፈጠረ ይመስለኛል። ከኢትዮጵያ ብሔራዊ ጥቅም በተጻራሪ እንደውም ከኢትዮጵያ ጠላቶች ጋር መስራት ማለት ነው። እና አንዱ አሁን እኛ የባህር በር ጥያቄ ታነሳለች ኢትዮጵያ። አሁን ገብርሼት በዚህ ጉዳይ ላይ ምን አስተያየት አለ? ወደፊትም እንደው በጥበብ ስራ ይሄንን እንትን ማለት ስላለብን እኔ በጣም የምፈልገው ነው የባህር በር ጥያቄያችን ቀይ መስመራችን ምንም ድርድር የማያስፈልገውም ይግባኝ የማያስፈልገውም እንደ አንድ ኢትዮጵያዊ ማንኛውም ዜጋ ለባህር በሩ ባለው አቅምና ችሎታ ያለውን አስተዋጽኦ ማበርከት አለበት። እኔ ባለኝ ሙያ ስራዎችን እሰራለሁ። ወታደርም ነኝ። እንዳስፈላጊነቱ ውጊያም እገባለሁ። በባህር በር ጉዳይ ወደኋላ የሚባልም አይደለም። ፈርቀዳጅም ሁኜ ከፊት ቀድሜ መሄድ እችላለሁ። እኔ አግባብና ልክ በሆነ መንገድ ለሀገር ለመውደቅ ቀድሞ መውጣት እታወቃለሁ። ምንም ይግባኝ የለውም። እውነት ነው፣ ልክ ነው። እና ዘመነንም ወደ ትግል እንዲወጡ አስተዋጽኦ ካደረጉ ውስጥ አንዱ ነው አይደል? ከእስር ቤትም አስወጥታችሁ ከባህር ዳርም አጅባችሁ ወደ ጫካ የወሰዳችኋቸው ማለት ነው። ልክ ነው። እኛንን ከእስር ቤትም ማቃቸውን ታጣቂ ልጆች ጠርቼ ከዛ በኋላ ነው ሰው እንትን ማለት የጀመረ መክበብ የጀመረ ፎቶ የሚነሳው የበዛ በጭንቀና በቸገረ ዕለት ግን የተገኘው እኔ ነኝ። በችግር ሰዓት የተገኘው ነኝ እና እኔ በሀገር ጉዳይ ወደ ኋላ ወደፊት የሚባልም ነገር የለም። እዚህ በፊት የምናገረው ነገር ስለሆነ ማለት አሰብ ጉዳይ ቀይ መስመራችን ነው። በጀግናው መከላከያ ሰራዊት ጋር በመሆን ሞቲቬት በማድረግ በማነቃቃትም ሆነ በመታገል ከፊት እቀድማለሁ። ከዚህ በፊትም ማውቀው ነው ወታደሩን። ለወታደር ትልቅ ክብር አለኝ። ሀገር ከሌለ ሁሉም ነገር የለም። የመጀመሪያው የሚቀድመው ሀገር ነው። ከዛ በኋላ ብሔርም የሌሎችም ጥያቄ የሚነሳ ሀገር መጀመሪያ መኖር መቻል አለበት። አይ ወደፊት አብረንም ብዙ ነገር እንሰራለን። ያው እኛ ለሰላም ለሀገር ብሔራዊ ጥቅም ምንም ጥያቄ የለውም። ይሄም እንዲሳካልህ እመኛለሁ። እንዲሳካልህም በአቅማችን ያለንን ድጋፍ እናደርግልሃለን። አሁን ሌላው የምጠይቅ ጥያቄ ምናልባት ይህን ጥያቄ ካልፈለግከው ላትመልሰው ትችላለህ ወይ እንተዋዋለን ማለት የሆነ ተጽዕኖ ሊፈጥርብኝ ይችላል ብለህ ካሰብክ አሁን የአፋብንን የሚመራው ዘመነ ካሴ ነው። እንግዲህ አንተም ለዘመነ ካሴ ያው ትልቅ አክብሮት ነበረ። ዘፈን ያወጣለትንም ዘፈን አይቻለሁ እና አሁን እነዚህ ሰዎች ዘመነን ጨምሮ እና አስረስ ማሬ በዛ ዙሪያ አሁን የአማራን ሕዝብ የሚመሩ ሰዎች አሁን ስታገኛቸው የቆየህ ትግሉን ስታይ ከተለያየ አካል ጋር እያደረጉ ያሉትን ግንኙነት እንደዚህ ስታይ እንደው አይጸጽትህም? እነዚህ ሰዎች ሰፖርት ማድረግ ምንም ጥያቄ የለውም። ይሄ ምንም የሚፈራም ነገር አይደለም። ይሄ ሀቅ ስለሆነ ማለት በጣም ነው የሚጸጽተኝ። በጣም ከምነግርህ በላይ ነው። ምክንያቱም አላግባብ ነው ማለት እኔ በሰዓቱ ስላችኋቸዋል በጣም ይሄ የነሱን ገጽታ በመገንባት እኔ ሲጀመር ከመላእክታን አንዱ ነው የማደርገው ዘመነ በጣም ከማክበሪያ አንፃር ነው ይሄን ቃላት ተናገርኩት። በጣም አከብረዋለሁ። አሁን ግን በጣም የተጸጸትኩበት ነው የምነግርህ እግዚአብሔርን በጣም ማለት ህዝቡ እየተሰቃየ ያለውን ህዝብ የሚገርመው እኮ እንደው እዚህ ላይ ልንገርህና ደበ የሚባል እስር ቤት አለ እዛ ዋሸራ ዙሪያ እና የሆነ የፍሪጅ መኪና ብር አምጣ ተብሎ ተወስዷል። የመድኃኒት ማመላለሻ ነው። ይሄ ስቶር ያለው
መድኃኒት ሳይበላሽ ይዞ የሚሄደው ማለት ነው። እሱ እዛ ቆሟል እና ከዛ እስር ቤቱ በር ላይ ነውና ለካ ከዛ ውስጥ ሰው አስገብተው ይጮሃል አየር አጥሮት እንዲሞት። ፍሪጅ ውስጥ መኪና ውስጥ እዛው መኪናው እንትን አየር አይገባም። ድፍን ያለ ነው። ልክ ነው። እና እኔ ሳልፍ የሩቅ ያለ ጩኸት ይሰማኛል። ሩቅ ነው መሰለኝ። እኔ እኮ ተገብ ነው ያለሁት። ሰው ነው ለካ የሚሰቃይ። ድምፁ የራቀህ እንትኑ ዝግ ስለሆነ ዝግ ነው። አየር አጥሮት እንዲሞት ነው። እዚህ በላይ ጭካኔ ይመናል። ሞቶም ሊሆን ይችላል። አሁን ብዙ ሰው ሞቷል እንጂ እንዴት ነው ሞቶ ሊሆን ይችላል? እዚህ በላይ ጣሊያንስ ቢመጡ እንግሊዝ ቢመጣ እዚህ በላይ ምን ሊያደርግ ናቸው? በድሮ አካሄድ ነው ነገር እዚህ በላይ ምን አማራ በአማራ ነፃ ወጣዋለሁ ብለህ የወጣውን ህዝብ እንደዚህ አርጋ አሰቃቂ ግድያ የትግሉ ጀማሪዎች የታሰሩ አሁን ታስረው የሚሰቃዩ ያሉት የትግሉ ጀማሪዎች እኛ ጋር አብረው ይወጡ በተለያየ መንገድ አቅም ፓወር ሲኖራቸው ጦሩ ሲወዳቸውና የራሳቸው የተሻለ አቅም ካላቸው እኛን ይገለብጠናን በማለት እስር ቤት የሚሰቃይ ነፍናል። በጣም ብዙ የሚታይ ነገር ስላለ እኔ አሁን ለህዝብ ነው የምተው ሁሉን ነገር እኔ አነሳለታለሁ። ህዝቡ ይመረምር። ቤት ሰርተዋን ስለህ ሄዶ ህዝብ እዚያ ዙሪያው ላይ ያለው ይጠይቅ ያጣራ። እያንዳንዱ ቤት ሰርቶ እንግዲህ በባዶ እንደነገርሁ በባዶ ወጥቶ ማለት ነው እና ዘግናኝ ነገር ነው የሚያደርጉ በመሪ ደረጃ ያሉት እና በምንም ታምር አፍርባቸዋለሁ እንጂ ወደ ኋላ ወደፊት የምለው ነገር የለም። በጣም ነው የማፍርባቸው። መሪ ነን የሚሉት እንደ ድርጅት ነው የምናገር። ግለሰብ ሰሌክት አድርጌ እንትን አለ እንደ ድርጅት። ሌላው ከነዚህ ሰዎች ተጽዕኖ ራሱን እንዲያወጣ እንግዲህ ነፃ እንዲያወጣ የምታስተላልፈው መልእክት እንግዲህ ህዝቡም ራሱ የአማራ ህዝብም በብዙ ተጽዕኖ ስር ነው ያለው። በእርግጥ ግን ደግሞ ምንድን ነው ታግሎ ከዚህ ጉዳይ ነፃ መውጣት አለበት። ከመከላከያ ሰራዊቱ፣ ከጸጥታ ኃይሉ፣ ከምን መቼም እስከ መቼ በእንደዚህ አይነት ባርነት ይኖራል? የሚበላውን እየተቀማ መንገድ እየተዘጋበትና አጠቃላይ መልእክት እንደው ለህዝቡም ለዛ ላለው ተዋጊም የምታስተላልፈው? እኔ የማስተላልፈው መልእክት ህዝቡ ከዚህ በፊት ይደግፈን ነበረ፣ ያበላ ያጠጣን ነበር። አሁን እንኳ በራሱ ተነሳሽነት አሁን ማየት የማይፈልግም። በግዴታ ካልሆነ አስገድደው ካልሆነ በፍላጎት የሚደረግ ነገር የለም እና ለህዝቡም ከታች ላለው የእውነተኛ ታገይ የእውነት መስሎት ለሚሞተው ወንድሞቻችን ማስተላልፈው መልእክት ትግሉ በቃ ተጠልፏል፣ ለእኛ አይሆንም። ህዝባችን አስፈጀ ነው፣ ህዝባችንን አስጨረስ ነው። የሰላም አማራጭን ሁሉም እየተቀበለ ለመንግስት እጅ ሰጥቶ የህዝብ ጥያቄያችን በጠረጴዛ ዙሪያ እንዲመለስልን የትግል ሜዳ መቀየር አለብን ብዬ ነው የማስበው። የትግል ሜዳ ማለት እዚያ ነፍጥ ይዘን አሁን ጥያቄያችንም እንጠይቃለን። እዚህ ገብተን እጅ ሰጠንም የህዝብን ጥያቄ እንጠይቃለን። ህዝብ ጥያቄ እንዲመለስለት እንጠይቃለን። የሰላም አማራጭን ተቀብሎ እንዲገባ መልእክት ማስተላለፍ ፈልጋለሁ። እንግዲህ ወጣት ገብረሸት ወጣት ነህ፣ ብዙ ራዕይ ያለህ ነህ። ለሀገርም ለክልልም ከአብራኩ ለወጣው ህዝብም ማለት ነው እና ለራስህ ብዙ ነገር መስራት በሚጠበቅበት እድሜ ላይ ነው ያለውና አረፈደም። አሁን በጥሩ እድሜ ላይ ነው ወደ ሰላም የመጣኸው። ይሄ ወደ ሰላም መጥተህ ብዙ ነገርም የማድረግ ህልም አለ። አውርተናል። አንዳንዶቹን እዚህ ሚዲያ ላይ ቅድም እንዳልከው እናወጣቸውም። እነዚህ ያቀድካቸው ነገሮች፣ እነዚህ ተስፋዎች ለወላጆችም ለአንተም የወጠንካቸው እንዲሳኩልህ በዚህ እድሜህ ጥሩ አስተዋጽኦ እንደ አንድ ዜጋ ጥሩ አስተዋጽኦ እንድታበረክት እንደ ኪነት ሰውም በሌላም ይሄ ባለ ፖቴንሻል ሁሉ ግን እንግዲህ በደልከውን ህዝብ እንድትክስና ራስም የተሻለ ህይወት እንዲገጥመህ እመኛለሁ። እንደ አንድ የቤተሰብ አባል ያው ብዙውን ታሪክን ስለሰማው ማለት ነው በምንችለው ተባብረን አብረን እንቆማለን። መልካም ጊዜ እንዲገጥመህ እፈልጋለሁ። በድጋሜ በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ።
እንግዲህ የተከበራችሁ ተመልካቾቻችን ከወጣት ገብረእሸት ቢተው ጋር ያደረግነው ቆይታ ያው ብዙ ነገር ብዙ ታሪክ ያለው ነው። ብዙ ነገር አጫውቶናል። ያው ሚዲያ ላይ ረጅም ነገር አቅርበን እናንተንም ያለማሰልቸት ወደፊትም ደግሞ አብረን የምንቀርብበት እና ሌሎች ሀሳቦችንም የሚያካፍልበት እድል ይኖራል። እንግዲህ የዛሬ የሰማነውን ከግንዛቤ በማስገባት እሱ ወደፊት በሰላማዊ ህይወት ውስጥ ዓላማውን እንዲያሳካ የሁላችንም ድጋፍ በሀሳብም በመሳሰለውም እንድንደጋገፍ እናሳስባለን። እኛም በተቻለ መጠን ከጎኑ ነን ያለነው። ሌሎችም ወንድሞቻችን ወደ ሰላም እንዲመጡ ወደ ሰላም ሲመጡ ያው ሰላማዊ ህይወት ይገጥማቸዋል። ቢያንስ በነፃነት የራሳቸውን ፍላጎት የራሳቸውን ዓላማ የራሳቸውን የወደፊት ህይወት የሚመሩበት እድል ስለሚኖራቸው ለነሱም ለቤተሰብ መልካም ነው። ያው የዛሬውን ፕሮግራማችንን በዚሁ አጠቃልላለሁ። ሰላም ለሀገራችን፣ ሰላም ለህዝባችን፣ ጤና፣ ፍቅር፣ እድገት፣ አንድነት በያለንበት እንዲገጥመን እየተመኘው በሌላ ፕሮግራም እስከምንገናኝ ሀቅና ሳቅ ሚዲያን እንግዲህ ሰብስክራይብ፣ ሼር ማድረጋችሁን ለማስታወስ ያህል ነው። ሰላም።